እንደምን ናችሁ? እንዴት አደራችሁ? እንዴት ናችሁ? ሰላም አርበኛ እንዴት ነህ? መልካም። እንግዲህ በጠዋቱ የአማራ ፋኖ ብሔራዊ ንቅናቄ 206ኛ ኮር ራስ ጋይንት የጠላትን ኃይል በዚህ ሰዓት ደምስሶ የተራረፈውን እየመታ ነው ያለ። 2 ዲሽቃ 3 ብሬኖችና ብዛት ያላቸው ከ120 በላይ ክላሽኖች እንዲሁም በርካታ ጠላቶች ተማርከዋል። ከ6 በላይ ተሽከርካሪዎችን ማርኳል። በራስ ጋይንት ሰማይ ስር የአማራ ፋኖ ብሔራዊ ንቅናቄ ታላቅ ገድል እየሰራ ነው። ጠላት እዚህ አካባቢ በኃይለኛው ተደምስሷል። ዜናውን እየዘገብኩ ያለው ስላየዋችሁ ነው የገባሁኝ። በኃይለኛው ጠላት ተመቷል። እነዚህ የጋይንት አናብስቶች የአማራ ፋኖ ብሔራዊ ንቅናቄ ህዝባዊ ሰራዊት ክንዱን አሳርፎበታል። እንግዲህ እንደነገርኳችሁ ቅድም 2 ዲሽቃ 3 ብሬኖች እና በርከት ያሉ የነፍስ ወከፍ መሳሪያዎች ከ6 በላይ ተሽከርካሪዎች እና አሁን መረጃው ይደርሰኛል፣ እርግጠኛ አይደለሁም፣ ከ60 በላይ ምርኮኛ በእጃችን ቁጥጥር ስር ውሏል። እንኳን ደስ አላችሁ፣ እንኳን ደስ አለን። ደስ ብሎኛል። ሳሚዬም ፊታውራሪም እዚህ ያላችሁ ቤተሰቦቻችንም በጣም ደስ ብሎናል። ታሪክ ተሰርቷል። የንፋስ መውጫ ከተማ ጋይንትም በፋኖ ቁጥጥር ስር ዳግም ውላለች። ጠላት በዚህ ሰዓት ወደ ደብረ ታቦርና ወደ ክምር ድንጋይ እየፈረጠጠ ነው ያለ። በጣም ደስ የሚል ዘገባ ነው፣ መረጃ ነው የደረሰኝ። አሁንም ውጊያ ላይ ናቸው ወደ ሌሎቹ አካባቢ እና ይሄ ልንገራችሁ ብዬ ነው የገባሁት። ሳሚዬ እናመሰግናለን ፋኖ ቴዎድሮስ ወንድማንም ስለ እናመሰግናለን። ግን ጠቅለል ባለ ደግሞ 200 ክላሽ እና 2 ድሽቃ 20 ብሬን 10 ስናይፐር ነው ያለው። እኔ የደረሰኝ መረጃ በዚህ ልክ ነው። ያው ስላመጣው ደስ ብሎኛል። እናገራለሁ ብዬ ነበረ፣ አጋጣሚ ቅድም ነው ልናገር የነበርና ደግሞዋለሁ። 200 ክላሽ 2 ድሽቃ 20 ብሬን እና 10 ስናይፐር ነው የተማረከው። በጣም ትልቅ ስራ ነው። በትንሽ ነገር ትልቅ ነገር ነው ያገኘነውና ትክክል ነህ እንዳልክዬ፣ ትክክል ነህ። መጋዘን የሎጂስቲክ መጋዘናቸው በእኛ ፋኖ ቁጥጥር ስር ነው። እሱን ሳልጨምር ሲዋጋ ከነበረው እጅ የተገኘው ነው እንጂ በመጋዘን ውስጥና መኪና ላይ ሎጂስቲክ ሲንቀሳቀስ ከዛም በላይ እንደሆነ ነው እየደረሰኝ ያለውና ትክክል ነህ። እመለሳለሁ እንዳልክዬ፣ ሙሉን አጠናክሬ በስቱዲዮ ሰርቼ አሁን በስቱዲዮ ተመልሼ እገባለሁ። አመሰግናለሁ ወንድማል። መልካም ቴዲ፣ እናመሰግናለን አርበኛ። እግዚአብሔር ይጠብቃችሁ። በጣም ትልቅ ስራ ነው የተሰራው። እንግዲህ 2 ዲሽቃ ዝም ብሎ ያለ ምንም ነገር ነው ጥሎት ነው የሮጠ። በቃ ምርኮ በምርኮ ነው የሆኑት። በቃ በትንሽ ተኩስ ነው እንካ ብሎ የሰጠ 20 ብሬን 20 ብሬን 10 ስናይፐር ጥሎ ነው የሮጠው። እንግዲህ ብልጽግና ስርዓት ዛሬ ላይ የሚመካበት መከላከያ ሰራዊትና አድማ በታኝና ሚኒሻ ዛሬ ላይ አቅሙን አጥቷል። ሰውየው ደንግጧል። አብይ አህመድ ደንግጧል። ግልጹን ነው የምነግርህ። አብይ አህመድ ደንግጧል። እንግዲህ በአንድ ቀንና በሁለት ቀን 2 ድሽቃ 20 ብሬን 10 ስናይፐር ከ200 በላይ ነፍስ ወከፍ መሳሪያ ሲማረክ ይህ ሰውዬ እንግዲህ ምን ያድርግ? አብይ አህመድ ጨንቆታል እኮ። ልብሱን አውልቆ ሊሄድ እኮ ነው የቀረው። በቃ አብዷል ሰውየው። የእውነት ነው የምነግርህ። በማን ይመካ? በማን? ድሮ በፋኖ ነበር የሚመካ። ፋኖ ደግሞ ዛሬ እያሳደደው ነው። ፋኖን ነካክቶ እንግዲህ ፋኖ ደግሞ እያሳደደው ነው አብይ አህመድን። ስለዚህ በማን ይመካ? በፋኖ ነበር ወንበሩን የሚያስጠብቃት የነበረ። ፋኖ ነበር ለኢትዮጵያ ዋስ ጠበቃ የነበረ። ታዲያ ዛሬ ማን ጎኑ ይሁን? ፋኖን እንደ ጠላት ቀበቶውን አስፈታዋለሁ ያለውን ፋኖ ዛሬ የሱን ሰራዊት ቀበቶን እያስፈታው ነው። ገና የአብይ አህመድን የራሱን የአብይ አህመድና የብርሃኑ ጁላን ቀበቶን እንፈታለን። ያው ፈሪ ቀበቶ የለውም እንጂ ቀበቶ የላቸውም እንጂ ቀበቷቸውን እናስፈታቸዋለን። ማርያምን የአብይ አህመድና የብርሃኑ ጁላ ቀበቶ ቢኖራቸው ሌላ ሰበር ዜና የሰማሁት ማለት ነው። የአማራ ህዝብና የአማራ ፋኖን ባይወክልም ያው ንፋሱ ስለሚረብሽ ነው የሚተማረግ ባይወክልም ሱዳን ራሱ ከሱዳን ጋር በጀመረው ትንኮሳ ድሮን አሳጥተዋል። ሱዳን በመቃወሚያ ማንም መጎኑ ሊቆምለት አልቻለም። ዛሬ ላይ አብይ አህመድ ማን ጎኑ ይቁም? ለምን? ክህደትና ሰይጣናዊ መንፈስ ያለበት ሰውዬ ከሃዲ ስለሆነ ከሃዲ ጎን ደግሞ የሚቆም የለም። ከሃዲ ጎን የሚቆም ከሃዲ ብቻ ነው። ከሃዲዎች ደግሞ በደንብ እየተመቱ ነው፣ እየተገደሉ ነው፣ እየተማረኩ ነው። ስለዚህ ይህ ሰውዬ ብቻውን ቀርቷል።
ብቻውን የቀረ አብይ አህመድ ብቻውን ነው ጡል እያለ ያለ። እንግዲህ አንድ ቀን ደግሞ የሱ ያው ቀበቶ ምን አይነት ቀበቶ እንደታጠቀ ባናውቅም የጀግና ቀበቶ አልታጠቀም። ይሄን እናውቃለን። አብይ አህመድ እንግዲህ የነ አጼ ቴዎድሮስን ቀበቶ የታጠቀነው ደግሞ እኛ ነን። የነ በላይ ዘለቀን ቀበቶ የነምየ ሚኒሊክን የናሳምነው ጽጌን ቀበቶ የታጠቀነው እኛ ነን። የአማራ ፋኖ ነው የጀግና ቀበቶ የታጠቀ። ስለዚህ የጀግና ቀበቶ ደግሞ አይፈታም። የነ አብይ አህመድ ቀበቶ ደግሞ ነካስ ታረገው ቡድሽ ድሽ ነው የሚል አቅም የላቸውም። ቀበቶም አቅም የለውምና እንግዲህ ይሄ ነው ሳሚዬ። ጎንደር እንትን ጋይንት ሙሉ በሙሉ ተይዟል እየተባለ ነው። ባሊ ወደ ወለድሽ አካባቢ በፋኖጅ የገባ እንደሆነ አሁን እንትን የሚሉ ምክንያቱም ከደጋው መብረቅ ኮር አንዷ አንሻ ክፍለ ጦር ባውደ ግንባሯ ተገኝታ ውጊያውን አካሄዳለች። ወደ 30 ክላሽ አግኝታለች። ሌሎችም እንደዚሁ መልካም የሆኑ እንትኖች አሉ። ከዚህ አንፃር ነው እና ምናልባት ዜና ላይ ደርሶ ከሆነ ብዬ ነው። ፍታውራሪ ልክ ነው። አይ እኔ ባለውበት ደግሞ ያ ትንሽ እንግዲህ ጥሩ ስራዎችም እየተሰሩ ነው ያሉና እኔ ባለውበት ቦታ በጣም እንግዲህ በትንሽ ስራ በጣም ብዙ ነገር አግኝተናልና ከትላንት በፊት አንድ ብሬንና 7 በዳባት ወረዳ አካባቢ አንድ ብሬንና 7 ክላሽ ደባርቅ ከተማ ላይ ደግሞ ያው የፖሊስ ያገዛዙ ስርዓት የነበሩ ፖሊሶች ስናይፐርና ወደ 11 ክላሽ ይዘው ወጥተዋል። ወደ ፋኖ ተቀላቅለዋል። በጣም ደስ የሚል ነገር ነው ያለው ጎንደር አካባቢና ይሄው ነው ያለው። ዳባት ስንት ነበረ ይዘው የወጡት? አንድ ብሬን እና ያው በተሽከርካሪ መኪና ላይ እየሄዱ ያለ ነው ጥቃት ተደርጎባቸው አንድ ብሬን እና 7 ክላሽ። አይሰማም ታውራሪ? ይሰማል ወንድም አለም። ያንተ ኔትወርክ ማነው? አንድ ብሬን አንድ ስናይፐር ነው። አንድ ብሬን እና አንድ ክላሽ ኖ አንድ ብሬን እና ይሰማል። የኔ ይሰማኛል። አንድ ብሬን እና 7 ክላሽ ነው። ስናይፐሩ ከደባርቅ ነው። ደባርቅ 11 ክላሽ እና አንድ ስናይፐር ይዘው ወጥተዋል ፖሊሶች ማለት ነው። ፖሊሶች ናቸው ከደባርቅ ነው ይዘው የወጡት። ወደ ፋኖ ተቀላቅለዋል። ትላንት ነው የወጡት። አይ መልካም ደስ የሚል እንትን ያለው በጣም ደስ ጎንደር አሁን ደስ የሚል ነገሮች ነው ያሉት። ግድ ነው ደስ የሚል ነገር ነው ያለ። እንግዲህ በአራቱም አቅጣጫ በጣም ፋኖ ድል እየተቀዳጀ ነው ያለና በጣም ኔትወርክ እንግዲህ ጎንደር ሙሉ ለሙሉ በጣም የድል ሰሞን ነው። ከአድዋ በዓል ጀምሮ ባለፈው እንደተናገርኩት ከአድዋ በዓል እዚህ በኋላ የፋኖ የድል ሰሞን ነው የሚሆነው ብዬ ተናግሬያለሁና ጎንደር ብቻ ሳይሆን ጎጃም፣ ሸዋ፣ ወሎ ላይም በጣም ትልቅ ስራ እየተሰራ ነው። አድማ በታይና ሚኒሻ እየፈራረሰ ያለበት ሁኔታ ነው ያለና በተለይ ግን እኔ ባለውበት ቀጠና ጎንደር፣ ሰሜን ጎንደርም ደቡብ ጎንደርም በጣም በትልቁ ምርኮ በምርኮ ሆኗል። እንግዲህ ጠላት የዚህ የብልጽግና የሥርዓቱ አገዛዝ በደንብ እየተሽመደመደ በደንብ እየተመታ ነው ያለ እና እንደነዚህ አይነት ነገሮች እንዲደርሷችሁ ሁላችሁም ታብ ኮፒ ሊንክ አድርጉ። ቤተሰብ ኮፒ ሊንክ አድርጉ። ወንድማችን በለጠ እና ተመልሰ ግባ። ኔትወርክ ነው ያንተ ኔትወርክ ነው ወንድም አለም ተመልሰ ግባ። የተገፋ ውጤቱ ከፈጣሪ ነው። እውነት ነው። አማራ የተገፋ ማህበረሰብ ነው። ዛሬ ላይ የአማራ ፋኖ ጫካ የገባው ነካክተው በራሳቸው ጊዜ ያመጡት ጦስ ነው። ብልጽግና አብይ አህመድ በራሱ ጊዜ ያመጣው እንትን ነው። ስለዚህ ከሽንፈት ሌላ ምንም ሊያገኘው አይችልም። አብይ አህመድ የመጨረሻውና የመጀመሪያው ሽንፈት ብቻ ነው ድሉ። የሱ ጀግንነት ሽንፈት ነውና በሽንፈት የተሞላ ነው። ዛሬ ላይ የአማራ ፋኖ ከትምህርት ገበታው ተፈናቅሎ ከስራ ቦታው
ከኖርማል ህይወቱ ወጥቶ ጫካ የገባው አትኖርም በምድር ላይ አትኖርም ተብሎ የሞት አዋጅ ስለታወጀበት ነው የአማራ ወጣት ዛሬ ላይ ፋኖ ነኝ ብሎ አርበኛ ነኝ ብሎ ወደ ጫካ የገባውና ዛሬ ላይ ደግሞ ወደ ጫካ ሲገባ ሁሌም ድል ነው ሁሌም ድል የድል ባለቤት ነው የአማራ ፋኖ ሁል ጊዜም ዛሬም ነገም ከነገ ወዲያም የድል ባለቤት ነው የአማራ ፋኖ አንድም ወጣት የሚበላው አጥቶ የሚጠጣው አጥቶ ወደ ጫካ ይገባ የለም የመኖርና ያለ መኖር የህልውና ትግል ነው ዛሬ ላይ ያዝነውና የሚበላው ሳያጣ የሚጠጣው ሳያጣ የሚለብሰው ሳያጣ አትኖርም አንተ ከአማራ መሬት ላይ አልፎ ኢትዮጵያ ምድር ላይ በአለም ላይ ያሉ የአማራ ህዝቦች መኖር አይችሉም ተብሎ የሞት አዋጅ ስለታወጀ ነው በነገራችን ላይ እዚህ በፊትም ተናግረዋል እንኳን አማራ ክልል ላይ እንኳን በኢትዮጵያ በወለጋም በተለያዩ ብሔር ብሔረሰቦች የአማራ ክልል ህዝብ እንኳን ሊኖር ነውና በአለም ደረጃ ማጥፋት ቢችል አብይ አህመድ የማጥፋት ዘመቻ አድርጓል ማጥፋት ስለማይችል ነው እንጂ አማራ አይጠፋም የአማራ ህዝብ ዛሬ ላይ በጀግና ልጆቹ ይከበራል አማራ በጀግና ልጆቿ ትከበራለች የአማራ እናት ከዚህ በኋላ አትሞትም በማን በፋኖ ዛሬ ላይ ነፍጡን አንግቦ ጫካ የወጣው ፋኖ ያለ ምንም ነገር አይደለም ለነጻነት ነው ስለዚህ በዛ ልክ ነው ሁላችሁም ታብ ኮፒ ሊንክ አድርጉ ታወራና ሽሮ የሚባል ሰውዬ ምከርልን ወይም ያቁም ምንድነው እሳቱ ሽሮ ምን አደረገ ሁላችሁም ታብ ኮፒ ሊንክ አድርጉ ካንቺ በላይ ታብ ኮፒ ሊንክ አዛኛው ቁጭ ያለ ተውታ ዋርኒንግ እየሰጠ ስለሆነ ሁላችሁም ታብ ኮፒ ሊንክ አድርጉ ሰው አስገባለሁ እንወያያለን አዲስ አበባም ህዝቡ መሮጥ እንዴ አዲስ አበባ ህዝብ እኮ ዛሬ ላይ መውጣት ነው ያለበት ወደ ፋኖ ወጣቱ በተለይ ወጣቱ መቀላቀል ነው ያለበት በቃ እዚህ ትግል ጎን ሊቆም ይገባል እዚህ ትግል ጎን ዛሬ ላይ ያልቆመ ወጣት የሆነ ይሞታል